የሚያስደምም ምህንድስና፣ የሚያስደንቅ ንጽህና፣ ግን ዝም ያለ ጎዳና። ይህ 99 ከመቶ የዓለም ቱሪስቶች የሚያውቁት በቴሌቪዥን መስኮት፣ በዩቲዩብ ቭሎግ፣ በቲክቶክ ቪዲዮዎች ደጋግሞ የሚታይ የሲንጋፖር መልኳ ነው። ዓለም የማያውቀው ይሄኛውን ነው፣ ከምድር በታች የምትገኘውን ሲንጋፖር። እዚህ መጥተው የከተማዋ ዘመናዊነት አስደንቆት፣ ግን ደግሞ ቱሪስት ከሚበዛባቸው ጥቂት አካባቢዎች ውጪ በጎዳናዎቿ ሕንፃ እንጂ ሰው አለመብዛቱ ጥያቄ ሆኖቦት ከነበር ብቻውን አይደሉም። ሲንጋፖር ለሁለት ትከፈላለች። ላይኛዋና ታችኛዋ ልንላት እንችላለን። የሰፈር እንጂ የከተማ ላይና ታች ለማናውቅ ለኛ ላይ ከፍ ያለ ቦታ፣ ታች ቁልቁለቱ ሊመስለን ይችላል። በሲንጋፖር ግን ላይና ታች፣ ከምድር በላይና ከምድር በታች የሚል ትርጉም አለው። አብዛኞቹ ቱሪስቶች ላዩን ሲዞሩ ከምድር በታች የምትገኘውን ሲንጋፖር ሳያዩ ነው የሚመለሱት። ምክንያት ውስጥ አዋቂ ካልሆኑ ወደ ታችኛዋ የከተማዋ ክፍል የሚያስገባውን በር በቀላሉ አያገኙትም። እኛ ግን ውስጥ አዋቂም አይደለን። የአብዛኛውን ዓለም ምኞት የሲንጋፖራውያንን የዕለት ተዕለት ሕይወት ልናይ በር በማይመስሉ በሮች በኩል ሾልከን ከመሬት በታች የሚገኘው ሲንጋፖር ገብተናል። ይህ የእውነተኞቹ ሲንጋፖራውያን ከተማ ነው። አንድ ሰፈር ገብተው ሌላ ሰፈር የሚወጡበት፣ የከተማዋ ግዙፍ ሕንፃዎች፣ ቢሮዎች፣ ሆቴሎች፣ ቅንጡ ሞሎች፣ ካፌና ሬስቶራንቶች ምድር ለምድር የሚገናኙበት ዓለም የማያውቀው መደበቂያቸው። ልብ ያድርጉ፣ የሲንጋፖር የምድር ውስጥ ከተማ በሌሎች የዓለም ከተሞች እንደምናውቀው አይነት የምድር ውስጥ መንገድ ወይም የባቡር መተላለፊያ መስመር ብቻ አይደለም። አሁን ከቆምንበት የምድር ውስጥ ከተማ ጀምሮ ወደ ታች 130 ሜትር የሚወርድ ደረጃ በደረጃ የተገነባ ለማመን የሚከብድ የከተማዋ ክፍል ይገኛል። ጥርት ያለ ምስል እንዲኖረን ወደ ኋላ ተመልሰን ከመሠረቱ እንጀምራለን። ሲንጋፖር በቆዳ ስፋት ከአዲስ አበባ ትንሽ ብቻ የምትበልጥ፣ በሌላ ሀገራት ቢሆን የደና ገበሬ መሬት የማታክል ትንሽዬ ከተማ ናት። ይቺ ከተማ ታዲያ ብቻዋን ሀገርም ናት። 6 ሚሊዮን ዜጎች ያሏት ጠባቧ ሀገር ለ6 ሚሊዮን ዜጎቿ የሚሆን የመኖሪያ ቤት የምትገነባበት፣ አገልግሎትም የምታቀርብበት መሬት አጠራት። ደጋግመን እንደምንለው ከአፍሪካ ውጪ ችግር ካለ መፍትሄ አለ። የመሬት ችግሩ አላላውስ ያለው የሲንጋፖር መንግሥት የሀገሩን የመሬት መጠን በእጥፍ ማሳደግ የሚችልበት ሳይንሳዊ ሐሳብ ብልጭ አለለት። ከላይኛው ዓለም ትይዩ ከመሬት በታች ሌላ ከተማ መገንባት። ይህ ከተሳካ የሀገራቸውን የቆዳ ስፋት በእጥፍ አሳደጉት ማለት ነው። እናም ታላቅ የተባለ የመሬት ውስጥ የከተማ ማስተር ፕላን ተዘጋጀ። በማስተር ፕላኑ መሠረት ከ30 ሜትር በታች የሚገኘው የመሬት ክፍል የመንግሥት ሆነ። እናም የመጀመሪያው አዋጅ ታወጀ። የፀሐይ ብርሃን የማይፈልጉ ነገሮች በሙሉ ከላይኛው ሲንጋፖር ተነስተው ከምድር በታች እንዲወርዱ። ከመሬት በታች በመውረድ የእግረኞች መንገድ ከሁሉም ቀዳሚው ሆነ። ዜጎች የፀሐይ ንዳድ ሳያገኛቸው አብዛኛውን የከተማዋን ክፍል እንዲዘዋወሩ የሚያስችሏቸው የእግረኛ መንገዶች በምድር ውስጥ ተገነቡ። ቀጥሎም በከተማዋ የሚገነቡ ግዙፍ የንግድ ሕንፃዎች፣ ሞሎች፣ ሆቴሎችና ሕዝባዊ አገልግሎት የሚሰጡ ግንባታዎች በሙሉ ከምድር በታች ፎቅ እንዲኖራቸው እየተደረገ ከእግረኞች መንገዱ ጋር ተገናኙ። ይህም ቱሪስቶች በሚበዙባቸው ቦታዎች ካልሆነ በአብዛኛው የሲንጋፖር ክፍል እግረኛ በብዛት እንዳናይ ያደረገንን የምድር ውስጥ ከተማ ፈጠረ። ይህ እንግዲህ የሲንጋፖር የምድር ውስጥ ከተማ መጀመሪያው ነው። አሁን ከቆምንበት ከተማ በታች ልክ እንደ ሕንፃ ፎቅ ደረጃ በደረጃ የሚወርድ በወለሎች የሚለይ ተደራራቢ ክፍል አላት። አንድ ወለል ዝቅ ብንል ለምሳሌ ዜጎች የሚጠጡት ውሃ ቤት ለቤት የሚከፋፈልበት፣ የኢንተርኔት የስልክና ሌሎች የቴሌኮም ገመዶች የተዘረጉበትንና የጋዝ ማስተላለፊያ ቱቦዎች የተቀበሩበትን ወለል እናገኛለን። እነዚህ መሠረተ ልማቶች ከመሬት በታች መውረዳቸው መሬት ከመሻማት ባለፈ ለተለያዩ ግንባታዎች በሚደረግ ቁፋሮ ጉዳት እንዳይደርስባቸው፣ አገልግሎታቸውም እንዳይቋረጥ፣ ችግር ሲያጋጥምም የተበላሸውን ክፍል በቀላሉ ለይቶ ለመጠገን ያስችላል። አሁንም አንድ ደረጃ ወርደን 3ኛው ወለል ላይ ደርሰናል። ልኬት ካስፈለገም 45ኛው ሜትር ላይ ነው የምንገኘው። እዚህ ከሀገሪቱ ዜጎች ከግማሽ በላይ የሚሆኑትን ወይም 3.5 ሚሊዮን ተሳፋሪዎችን በየቀኑ የሚያንቀሳቅሰውን ዘመናዊ የምድር ውስጥ የባቡር መስመር እናገኛለን። የሲንጋፖርን የምድር ውስጥ የባቡር መስመር የመጠቀም ዕድሉን አግኝተው ከነበር በአሳንሰር ቢወርዱ አላልቅ የሚልበት ምክንያት ይኸው ነው። ከላይ ሌላ ግንባታ ስላለ። የባቡር መስመሩ ግን ብቻውን አይደለም። በሲንጋፖር መሬት አይባክንም። ከባቡር መስመሩ ጎን ለጎን የሚሄድ የምድር ውስጥ የመኪና የፍጥነት መንገድ ገንብተዋል። በትላልቅ የዓለም ከተሞች ከምድር በታች የመኪና መንገዶችን መገንባት የተለመደ ቢሆንም የዚህን ያህል ግን አይጠልቅም። የፍጥነት መንገዱ አጠቃላይ በከተማዋ ከሚገኘው የመኪና መንገድ 10 ከመቶውን ይይዛል። ሲንጋፖር ግን በዚህ አላቆመችም። አሁንም አንድ ደረጃ ወርደናል።
4ኛው ወለል። ይሄኛው ተአምር ነው። ሲንጋፖር ከፍተኛ የውሃ እጥረት ያለባት አገር ናት። በተቃራኒው ግን ዙሪያዋ ለመጠጥነት በማይውል የባህር ውሃ የተከበበ ነው። የከበባት ባህር ወጀብ በተነሳ ቁጥር ለጎርፍ አደጋ ሲያጋልጣት ቆይቷል። እናም ሲንጋፖር ሁለት ችግር በአንድ መፍትሄ ለመምታት አቀደች። ወዲህ የውሃ እጥረትን መቅረፍ፣ ወዲያ የጎርፍ አደጋን ማስቀረት። ይህ ተአምር እንዲፈጸምበት ደግሞ ከምድር በታች 55ኛ ሜትር ላይ የሚገኘው መሬት ተመረጠ። እዚህ ከየቤቱ የተሰበሰበ ፍሳሽ ውሃና ከተማዋን ሊያጠፋት የመጣ ጎርፍ በቦይ እየተመራ በቱቦዎች እየፈሰሰ ቁልቁል ወርዶ ከምድር በታች ወደ ተገነባው ማጣሪያ ይገባል። ከማቆሪያው ጎንም ግዙፍ የውሃ ማጣሪያ ፋብሪካ ተገነባ። ልብ ያድርጉ፣ ይህ ሁሉ የሚሆነው ከምድር በታች 55ኛው ሜትር ላይ ነው። እናም ጎርፍ በመጣ ቁጥር ዓለም ሀብት ንብረቱ ሲወድም፣ በሲንጋፖር ግን ጎርፍ ተጠልፎ ተጣርቶ ለዳግም አገልግሎት ወደ ግዙፍ ኢንዱስትሪዎች ይላካል። አሁን 60ኛው ሜትር ላይ ደርሰናል። በሀገራችን መብራት ዝናብ ይፈራል ይባላል። ምክንያቱ ደግሞ ንፋስ የኤሌክትሪክ ምሰሶዎችን ጥሏቸው አደጋ እንዳያደርስ ለኛው በማሰብ ነው። በሲንጋፖር ግን የመብራት ፖል በንፋስ አይወድቅም፣ መብራትም ለሰከንድ አይቋረጥም። ምክንያት የኤሌክትሪክ ገመዶች ንፋስ በሚጥለው እንጨት ሳይንጠላጠሉ የከተማ ውበትም ሳያበላሹ ከመሬት በታች 60ኛው ሜትር ላይ ለብቻቸውን የተቀበሩት። እኛ ግን ቀጥለናል። ከመሬት በታች 130ኛው ሜትር ላይ ደርሰናል። እዚህ ሁለት ግዙፍ ግንባታዎች ይገኛሉ። የመጀመሪያው የነዳጅ፣ ሁለተኛው የጦር መሳሪያዎች ማከማቻ ዴፖዎች። እስከ 1990ዎቹ ሲንጋፖር ለወታደራዊ አገልግሎቶች የምትጠቀማቸውን የጦር መሳሪያዎች የምታከማቸው እንደ ማንኛውም አገር ከምድር በላይ በተሰሩ ግምጃ ቤቶች ውስጥ ነበር። ለዚህ አገልግሎት የሚውል 400 ሄክታር መሬት ላይ ያረፈ ዴፖ ነበራት። 400 ሄክታር መሬት በሀገራችን ለአንድ ጀማሪ ኢንቨስተር ለግብርና ሥራ የሚሰጥ መሬት ቢሆንም ሲንጋፖር ግን የዚህን ያህል መሬት ማባከን አልችልም አለች። እናም ዴፖው ከምድር በታች 130 ሜትር ወርዶ ተገነባ። አንድም መሬት ለመቆጠብ፣ አንድም መሳሪያዎቹን ከጠላት እይታ ለመሰወር። ሌላኛው 130ኛ ሜትር ላይ የሚገኘው ግንባታ የነዳጅ ዴፖ ነው። ሀገሪቱ ብዙ የኃይል አማራጮች ስለሌሏት በዋናነት የምትጠቀመው የነዳጅ ኃይልን ነው። ሆኖም ከምድር በላይ ነዳጅ የሚከማችበት መሬት ስለሌላት የከርሰ ምድር ውሃን እንዳይበክል ተደርጎ ታላቅ የነዳጅ ዴፖ ተገነባ። አሁን ከነገርናችሁ ውጪ በአብዛኞቹ የሰለጠኑ አገራት የሚታወቅ፣ በሲንጋፖር ግን በተለየ መንገድ የተሰራ ከምድር በታች የምናገኘው ግንባታ ከኒውክለር ጥቃት መሸሸጊያ ዋሻ ነው። ዓለም ከመቼውም ጊዜ በላይ አውዳሚ የጦር መሳሪያዎችን እስከ አፍንጫዋ የታጠቀችበት ዘመን ላይ ነው የምንገኘው። ሰላም አውለኝ ብላ መኖርን የምትመርጠው ሲንጋፖር ለሌሎች በተተኮሰ ኒውክለር የጦስ ዶሮ መሆን አትፈልግም። እናም አውዳሚ መሳሪያ መገንባት ባትችል ከውድመቱ በኋላ አመዱን አራግፋ ብቅ ማለት የሚያስችላትን መሸሸጊያ ዋሻ ገንብታለች። ይህ ግን እንደ አብዛኞቹ አገራት በመንግስት ብቻ ሳይሆን ሁሉም የራሳቸውን ቤት የሚገነቡ የሲንጋፖር ዜጎች እንደ ግዴታ የሚከተሉት ሕግ ነው። መንግስት የገነባላቸው መጠለያ ከመድረሳቸው በፊት አደጋ እንዳያጋጥማቸው ከቤታቸው በታች ከቦምብ መጠለያ ምሽግ መገንባት አለባቸው። በከተማዋ የሚገነቡ ትላልቅ ሕንፃዎችም ሁሉም በሚባል ደረጃ ከምድር በታች የአደጋ ጊዜን ታሳቢ ያደረጉ ወለሎች ያሏቸው፣ ለዚሁ ጊዜ ብቻ የሚያገለግል የኃይል አቅርቦት፣ ንጹሕ የመጠጥ ውሃና የምግብ መጋዘን ያላቸው፣ ዘመናዊ የአየር መቆጣጠሪያ መሳሪያ የተገጠመላቸው ናቸው። የሀገሪቱ ዜጎችም በአደጋ ወቅት በየአካባቢያቸው የሚገኙ መጠለያዎችን እንዴት መጠቀም እንዳለባቸው በየጊዜው ስልጠና ይሰጣቸዋል። ብዙዎች በሲንጋፖር ጉዳይ ዓለም ለምን በዚህ ደረጃ እንደሚደነቅ አይገባቸውም። የሲንጋፖር የኢኮኖሚ እድገት በሌላው ዓለም እንደሚታየው አይነት ነው የሚመስላቸው። እውነታው ግን ሌላ ነው። በኢኮኖሚስቶች መለኪያ መሰረት አንድ አገር በሲንጋፖር ደረጃ ሀብታም ለመሆን በትንሹ 3 መሰረታዊ ነገሮች ያስፈልጓታል። ሰፊ መሬት፣ የበዛ የተፈጥሮ ሀብትና ትልቅ የሀገር ውስጥ ገበያ። ምስጋና ለጥንጥዬ ቆዳ ስፋቷ ይግባውና ሲንጋፖር 3ቱንም መስፈርቶች አታሟላም። እንኳንና ሀብታም የሚያደርጋት የተፈጥሮ ሀብት ዜጎቿን የምታጠጣውን የእግዜር ውሃ ከጎረቤት ሀገር ኢምፖርት የምታደርግ አይደለም፣ አርሳ የምትበላበት የመኖሪያ ቤት የምትገነባበት መሬት የሌላት በነፃነቷ ሰሞን 1.9 ሚሊዮን ሕዝብ ብቻ የነበራት ትንሽዬ አገር ናት። ትንሽ የሚለው ቃል ሲንጋፖርን ስለማይገልጻት ነገርየውን በምሳሌ እናሳያችው። ኢትዮጵያውያን ነንና ትንሽ አገር ጥሩ ብንባል
አንድ ብለን የምንጀምረው ከጎረቤት ሀገር ጅቡቲ ነው። ስላቁ ግን በሲንጋፖር አይን ካየናት ጅቡቲ የሰማይ ስባሪ ያህል ትልቅ አገር ናት። ሲንጋፖርን 31 እጥፍ ትበልጣታለች። ወይም ጅቡቲ ብትከፋፈል 31 ሲንጋፖሮች ይወጧታል። የማሌዥያ አካል የነበረችው ጢኒጥየዋ ሲንጋፖር ከእንግሊዝ ቅኝ ግዛት ነፃ ከወጡ በኋላ ራሴን ችዬ ሀገር ልሆን ነው ስትል ተሽሟጦባታል። ወጎጉን ይዘሽዋል፣ ምን ተይዞ ጉዞ፣ እንዲህም አድርጎ ሀገርነት የለ እየተባለ ነገሮች ሲከፉ ነፃ ሀገርነትን ባወጀች ማግስት ለኢኮኖሚዋ 20 ከመቶ አስተዋጽኦ የነበረው ለበርካታ ዜጎቿ የሥራ ዕድልን የፈጠረው ደህንነቷንም የሚጠብቀው የእንግሊዝ ጦር ሲንጋፖርን ለቋት ወጣ። ይህም የኢኮኖሚ ክፍተት፣ የደህንነት ተጋላጭነትና የሀገር ውስጥ ሥራ አጥነትን ፈጠረ። ውስብስብ የነበረው የአካባቢው ጂኦፖለቲክስም የጥንጥየዋን ሲንጋፖር ነፃነት በቀላሉ የሚቀበል አልነበረም። ማንም ራሷን ችላ ትቆማለች ብሎ ስላልገመተ አንድ ሀያል አገር ላይ ተለጥፋ ሌሎችን ለመጉዳት መጠቀሚያ ትሆናለች ተብሎ ስለታሰበ ከማሌዥያም፣ ከኢንዶኔዥያም፣ ከኮሚኒስት ቻይናም፣ ከኢምፔሪያሊስት አሜሪካም ከፍተኛ ጫና ይደርስባት፣ አልፎም የሌላ አገር ጦር መሃል ከተማዋ ድረስ እየገባ ቦምብ ይጥልባት ነበር። ያኔ መንግስታቸው ደካማ፣ ሀገራቸው ድሃ፣ የዜጎቿ የነፍስ ወከፍ ገቢም $500 ብቻ ነበር። ዛሬ ሳላችሁኝ ዛሬማ $95,000 ደርሷል። ነዳጅ እንደ ውሃ እየቀዱ የሚሸጡ አገራት ካልሆኑ ይህንን የሀብት ደረጃ የደረሱበት የዓለም አገራት ጥቂት ናቸው። ሲንጋፖር ነፃ ስትወጣ ዜጎቿ በየስርቻው የጨረቃ ቤት ገንብተው ንጽህና በጎደላቸው ሰፈሮች ታጭቀው የሚኖሩባት ድሃ አገር ነበረች። የዛሬዋ ሲንጋፖር ማብራሪያ አትፈልግም። በምህንድስና ጥራት፣ በከተማ ጽዳት የዓለም ቁንጮ ናት። በጨረቃ ቤት ይኖሩ የነበሩ ድሃ ዜጎቿ ዛሬ ላይ 90 ከመቶ የሚሆኑት እጅግ ዘመናዊ የሚባል የራሳቸው የመኖሪያ ቤት አላቸው። ከነዚህ ውስጥ 80 ከመቶ የሚሆኑት መንግስት በገነባላቸው ቤት ውስጥ ነው የሚኖሩት። በዕድሜ በጋብቻ ሁኔታ በቤተሰብ ቁጥር የሚወሰን ቢሆንም ለቤት ገዢዎች መንግስት ከ60 እስከ $235,000 የገንዘብ ድጎማ ያደርግላቸዋል። ሁሉም የአገሪቱ ዜጎች የኑሮ ውድነትን እንዲቋቋሙ የሚያስችላቸውን የገንዘብ ድጋፍ በቀጥታ ከመንግስታቸው ያገኛሉ። ዝቅተኛ ገቢ ላላቸውና ዕድሜያቸው ለገፋ ዜጎች ደግሞ ተጨማሪ የገንዘብ ድጋፍ ይሰጣቸዋል። የመሠረታዊ አገልግሎቶች፣ የአስቤዛና የምግብ ወጪያቸው ይሸፈንላቸዋል። ልጅ የሚወልዱ አዳዲስ ተጋቢዎችና አዛውንት ቤተሰቦቻቸውን የሚጦሩ ወጣት ዜጎች ልዩ ማበረታቻ ያገኛሉ። ያኔ ነፃ የወጡ ሰሞን ዜጎቿ ያልተማሩ ለእንግሊዝ ወታደሮች የጉልበት ሥራ በመስራት የሚተዳደሩ ነበሩ። ዛሬ የትምህርት ሥርዓታቸው ምጡቅ ተማሪዎችን በማፍራት የተመሰገነ፣ ዜጎቿ በሂሳብና በሳይንስ ዕውቀታቸው ክብር የሚቸራቸው፣ ሀገሪቱም የፈጠራና የምርምር ማዕከል በመሆኗ የታላላቅ የቴክኖሎጂና የፋይናንስ ተቋማት መቀመጫ ናት። የመጀመሪያና የሁለተኛ ደረጃ ትምህርት ቤት ለዜጎች ነፃ በሚባል ደረጃ የሚሰጥ ሲሆን የከፍተኛ ትምህርት ተቋማትም ድጎማ ይደረግላቸዋል። የጤና ሥርዓቱ 3M በሚባል ዜጎች ከገቢያቸው የተወሰነውን በመቆጠብ ብቻ ዓለም አቀፍ ጥራት ያለው ሕክምና የሚያገኙበት ነው። ይህ ሆኖም መንግሥት ዜጎቹ ጥገኞቹ እንዲሆኑ አይፈልግም። መክፈል ሰለቸኝ ብሎ ሳይሆን ምናልባትም የመንግሥት ሥርዓት በአንዳች ስህተት ውድቀት ቢያጋጥመው ዜጎች አብረው እንዳይወድቁ በማሰብ እንጂ። እናም ከፍተኛ የፈንድ አስተዳደር አቋቁሞ ከዜጎች ቁጠባ የሚገኝ ገንዘብ ወደ ዘላቂ ገቢነት የሚቀየርበትን መላ ፈጥሯል። መንግሥታቸው ምስጋና ይግባውና የፖለቲካ ሥርዓታቸው ተገማች ነው። ሀገራቸውም ፈጣን መንግሥታዊ አገልግሎት የሚሰጥባት፣ የሕግ የበላይነት የሰፈነባት፣ ወንጀል የሌለባት፣ ሙስና የማይታወቅባት ሰላማዊት አገር ናት። የመገበያ ገንዘባቸው ጠንካራ ነው። አንድ የአሜሪካ ዶላር ከአንድ የሲንጋፖር ዶላር በ20 ሳንቲም ብቻ ነው የሚበልጠው። በመሠረተ ልማት የጥራት ልኬት ናት። አየር መንገዳቸው፣ አየር ማረፊያቸው፣ የምድር ውስጥ የባቡር ሥርዓታቸው ሌላ ደረጃ ላይ ነው። ሀገር ልሁን ስትል ተስቆባት የነበረችው ጥንጥየዋ ሲንጋፖር ዛሬ ላይ በፓስፖርት ጥንካሬ ከሁሉም አገራት ልቃ ከዓለም አንደኛ ደረጃ ላይ ተቀምጣለች። ሲንጋፖራውያን የትም መሄድ ቢፈልጉ ቪዛ አይጠይቁም። ለወራትም ወረፋ አይጠብቁም። ወደ 192 የዓለም አገራት ፓስፖርታቸውን ብቻ አሳይተው በክብር መግባት ይችላሉ። በተወሰኑ አገራት ደግሞ ኤርፖርት እንደደረሱ ቪዛ ይመታላቸዋል። ይህ ምን ማለት እንደሆነ የሚገባን ቪዛ ለማግኘት ስለት ያስገባን ተፈቅዶልን ትራንዚት ባደረግንባቸው ኤርፖርቶች ሁሉ ይጠፋሉ ተብለን መውጣት ተከልክለን ደረቅ አግዳሚ ላይ ላደረን ለኛ ነው። ይህች አገር ታዲያ ምንም የተፈጥሮ ሀብት የላትም። የእግዜር ውሃ እንኳን እየገዛች ነው የምትጠጣው ቢባል ማን ያምናል?
ሲንጋፖር ነፃ የወጣች ሰሞን አቅም ስላልነበራት መሃል ከተማዋ በሌሎች ሀገራት ቦምብ ይደበደብ እንደነበር ነግረናቸዋል። ዛሬ ሳላችሁን? ዛሬማ እንኳን ከተማዋን ድንበሯን ማን ደፍሮት? ጅቡቲ ውስጥ ብትሆን 31ኛዋ ክልል ብቻ የምትሆነው ሲንጋፖር በዓለም 29ኛውን ጠንካራ የመከላከያ ሰራዊት ገንብታለች። 50 ሺህ ለጦርነት ዝግጁ የሆኑ ቋሚ፣ 300 ሺህ የሰለጠኑ ሲቪሎች፣ በአጠቃላይ 350 ሺህ ወታደሮች አሏት። በአካባቢው የሲንጋፖርን ያህል ከገቢው ከፍተኛውን በጀት ለጦር ኃይሉ የሚመድብ አገር አይገኝም። ትልቁ በጀቷ የወደፊት ዘመን የሚባሉ የጦር ቴክኖሎጂዎችን ለማበልጸግ ነው የሚውለው። የሲንጋፖር የጦር ቴክኖሎጂ ለልዕለ ኃያሏ አገር አሜሪካና ለወዳጇ እንግሊዝ ኤክስፖርት የምታደርገው እጅግ የተራቀቀ ነው። በእርግጥ ዓለም በሚያውቃቸው መሳሪያዎችም የተንበሸበሸች ናት። አየር ኃይሏ በኤፍ-15፣ 16 እና 35 ተዋጊ ጀቶች የተዋቀረ ነው። በደቡብ ምስራቅ ኤዥያ ኤፍ-35 ያላት ብቸኛዋ አገር ናት። ልብ ያድርጉ፣ ይህ ተዋጊ ጀት ከአሜሪካ ጋር ልዩ ወዳጅነት ላላቸው ልዕለ ኃያላን አገራት ብቻ ነው የሚሸጠው። ኤፍ-15 እንኳን በሙሉ የአፍሪካ አህጉር አይገኝም። ኤፍ-16 ያላቸው የአፍሪካ አገራትም ግብፅና ሞሮኮ ብቻ ናቸው። የሲንጋፖር የመከላከያ ፖሊሲ 3 ደረጃዎችን አልፏል። በ1960ዎቹ የተመረዘ ሽሪምፕ የሚል ፖሊሲ ነበር የምትከተለው። ሽሪምፕ ትላልቅ ዓሳዎች እያደኑ የሚበሉት ትንሽዬ የባህር ውስጥ ፍጡር ነው። ትንሹ ሽሪምፕ የትላልቅ ዓሳዎች ቀለብ ቢሆንም ከተመረዘ ግን የበሉትን ሁሉ የመግደል አቅም ያለው አደገኛ ፍጡር ነው። ሲንጋፖርም እውነት ነው ልትበሉኝ ትችላላችሁ፣ ግን እናንተም ትሞታላችሁ ነበር ፖሊሲዋ። በ1980ዎቹ ደግሞ የጃርት ፖሊሲ መከተል ጀመረች። ይህ በቂ የመከላከያ ኃይል ገንብቻለሁ፣ ሲያስፈልግም ጥቃት እሰነዝራለሁ፣ እዚህም ቤት እሳት አለ ያለችበት ወቅት ነበር። ዛሬ ላይ የዶልፊን ፖሊሲን የምትከተለው ብልህና ፈጣን ነኝ፣ በዚያ ላይ ብዙ ጓደኞች አሉኝ እንደማለት ነው። ይህም በጦር ቴክኖሎጂ ያላትን የበላይነት በዲፕሎማሲውም የደረሰችበትን ከፍታ የሚያሳይ ነው። ሲንጋፖር የጦር ቴክኖሎጂዎችን ለሃያላን አገራት እንደምትሸጥ ነግረናቸዋል። ቀደም ሲል የጠቀስንላችሁ ትልቁ የሲንጋፖር የአየር ኃይል በሌሎች አገራት ነው የሚገኘው። ሲንጋፖር ላላት ተዋጊ ጀቶች የሚሆን በቂ የስልጠናና የልምምድ ቦታ የላትም። እናም አየር ኃይሏ አብዛኛውን ልምምድ የሚያደርገው በአሜሪካ፣ በአውስትራሊያ፣ በኒውዚላንድ እና በብሩናይ ነው። እነዚህ አገራት ደግሞ የስልጠና አጋር ብቻ ሳይሆኑ የክፉ ጊዜ ወዳጆቿም ናቸው። ሲንጋፖር በአጭር ዓመታት ውስጥ አመዱን አራግፋ ሀብት ተጎናጽፋ የተገኘችበት ሚስጥር ለዓመታት ተአምር ቢሆንም ከድህነት የወጣውበት ነው የምትለው አንድ መፍትሄ ግን የለም። ይህንን እውነት ይዘን ዝርዝሩን ትተን ዋና የሚባለውን መርህ እናያለን። ልብ ያድርጉ፣ አባቶቻችን አንድ ርዕዮተ ዓለም እያቀነቀኑ ነገር ግን ያ ርዕዮተ ዓለም ካንተ በላይ ለእኔ ነው የተገለጠልኝ በሚባባሉበት ኢሰፓና ኢሃፓ ላባደርና ወዛደር እናሸንፋለንና እናቸንፋለን ቁም ነገር ሆነው በሚያጋድሉበት ዘመን ሲንጋፖር ገና ነፃ መውጣቷ ነበር። የሲንጋፖር ወጣቶች ግን ብልጥ ናቸው። ከሰራ የማይከተሉት፣ ካልሰራ የማይተውት፣ እንደ ሃይማኖት ቀኖና የሚከተሉት፣ እንደ አባቶቻችን የሚሞቱለት አንድ ርዕዮተ ዓለም አልነበራቸውም። አዲስ ነገር እየሞከሩ ከሙከራቸው እየተማሩ የተማሩትን እየኖሩ ነው እዚህ የደረሱት። በተለይም የፖለቲካ አመራሮቿ የሚታወቁት እውነታን በመጋፈጥ ነው። በሲንጋፖር ብሔራዊ ፍርሃት እንጂ ብሔራዊ ኩራት የሚባል ነገር የለም። መሪዎቿ በሕዝባቸው አእምሮ ውስጥ ፍርሃት ነው የሚዘሩት። ለዜጎቻቸውም በየቀኑ እንዲህ ነው የሚሏቸው፣ ትንሽ አገር ነን፣ ለጥቃት የተጋለጥን፣ ስህተት ከሰራን ከምድር ገጽ እንጠፋለን። ይህንን እውነት ለመቀየር ማንም አይደርስልንም። ለራሳችን ያለነው ራሳችን ነን። ያኔ ድሃ እያሉ የጀመረ ይህ መርህ ዛሬ በአብዛኛው መመዘኛዎች ዓለምን እየመሩ እንኳን ዶክመንተሪ አሰርተው ያሳክተነዋል ጉራ አሰምተው አያውቁም። ተስፋ ሳይሆን ሥራ፣ ኩራት ሳይሆን ተፎካካሪነት፣ መፈክር ሳይሆን ሆኖ መገኘት መታወቂያቸው ነው። ማሳረጊያችንን በምዕራቡ ዓለም ሚዲያዎች ስለ ሲንጋፖር ተደጋግመው ከመነገራቸው የተነሳ አብዛኛው ዓለም ያመናቸው ነገር ግን ስህተት የሆኑ ጥቂት መረጃዎችን እንንገራችሁ። የመጀመሪያው የምዕራቡ ዓለም ሚዲያዎች ከአሜሪካና ከምዕራብ አውሮፓ ውጭ ላሉ አገራት በጅምላ የሚያከፋፍሉት ሲንጋፖርም ላይ የሚደግሙት ዜጎቿ ነፃነት የላቸውም የሚለው ፕሮፓጋንዳ ነው። ለዚህ ማሳያም መንግስት የደህንነት ካሜራ ተክሎ
ዜጎቹ ትንፋሽ እስኪያጥራቸው ይከታተላቸዋል ሲሉ የደህንነት ካሜራዎች በከተማዋ መብዛታቸውን በእማኝነት ይጠቅሳሉ። እውነት ነው። ሲንጋፖር እንደ የትኛውም ዘመናዊ ሀገር የደህንነት ካሜራዎች በብዛት የሚገኙባት ከተማ ናት። ሐቁ ግን ካሜራዎቹ ዜጎች እንዳይተነፍሱ ሳይሆን ልክ ራሳቸው ምዕራባውያኑ እንደሚጠቀሙት ሁሉ በሀገራቸው ወንጀል እንዳይፈጸም ለመከላከል ነው። ለዚህ ምስክሩ ዜጎች ነፃነት የላቸውም የሚሉ ሚዲያዎች ራሳቸው በየዓመቱ የሚያወጡትን ከወንጀል የጸዱ አገራት ደረጃ መመልከት በቂ ነው። ሲንጋፖር ወንጀል በብዛት ከማይፈጸምባቸው፣ ስርቆት፣ ዝርፊያና ንጥቂያ ከማይታወቅባቸው የዓለም አገራት ከቀዳሚዎቹ አንዷ ናት። ይህ ውጤት የተገኘው ጥብቅ ሕግ በመከተላቸው፣ የደህንነት ካሜራዎችን በመትከላቸው፣ መንግስትም ወንጀልን ባለመታገሱ መሆኑን ግን አይነግሩንም። ሌላው ማስቲካ ይዛችሁ ሲንጋፖር እንዳትገቡ፣ ማስቲካ ስታኝኩ ከተገኛችሁ ትታሰራላችሁ የሚለው ነው። እርግጥ ነው በሲንጋፖር ማስቲካ ማምረት፣ በብዛት አስገብቶ ማከፋፈል በሕግ የተከለከለ ነው። ሆኖም ለግሎ ማስቲካ ይዘው ቢገቡ፣ ሲያኝኩም ቢገኙ ማንም ዞር ብሎ አያዩትም። ማስቲካ ሀገር ውስጥ እንዳይመረትና እንዳይከፋፈል የተከለከለው የከተማዋን ንጽህና ለመጠበቅ ታስቦ መሆኑን አስታውሰው ያኘኩትን ማስቲካ የትም ከመጣል ይቆጠቡ። ከጣሉም የምዕራቡ ዓለም ሚዲያዎች አጋነው እንደሚያወሩት እስር ሳይሆን የገንዘብ ቅጣት ይጠብቆታል። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።